እንዴት ናችሁ? የቀጥታ ስርጭት የመምህር ዝግጅታችን ተጀምሯል። ካሁን ሰዓት ጀምሮ እንግዲህ አብረን ለአንድ ሰዓት ያህል ቆይታ እናደርጋለን። ተማሪዎች እንግዲህ በዚህ በመምህር ዝግጅታችን የተለያዩ መምህራን የተለያዩ የትምህርት አይነቶችን የሚያስተምሩ መምህራን እዚህ ስቱዲዮ ድረስ ተገኝተው ለእናንተ የሚሆኑ ጥያቄዎችን እያዘጋጁ እናንተም በየቤታችሁ ሆናችሁ ጥያቄዎችን እየተከታተላችሁ እየሞከራችሁ መልሶቻችሁን እያደረሳችሁን እናንተን እያሳተፍን አብረን ቆይታ የምናደርግበት ዝግጅታችን ነው። ዛሬም እንግዲህ እዚህ ስቱዲዮ ድረስ መምህር ተገኝቷል። መምህር ደግሞ እናንተ የምትማሩባቸውን የምትሳተፉባቸውን 5 የሂሳብ ጥያቄዎች አዘጋጅቶላችኋል። ስለዚህ ተማሪዎች ጥያቄዎቹን እየተከታተላችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልሱን አድርሱን። መልሱን እንቀበላለን። እናንተንም በቀጥታ ስልክ መስመራችን እያስገባን እንድትሳተፉ እናደርጋለን። ከዝግጅቱ ጋር ደግሞ ቤተልሔም ብርሃኑ ካስፈጻሚያችን ሚስጥር አሰበ እንዲሁም ደግሞ ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይታ እናደርጋለን። ተማሪዎች በቅድሚያ ለዛሬ የተዘጋጁልንን የሂሳብ ጥያቄዎች ተከታትለን ተመልሰን እንገናኝ።
ተማሪዎች ለዛሬ ተዘጋጁልንን የሂሳብ ጥያቄዎች አይተን ተመልሰን ተገናኝተናል። እንግዲህ ሂሳብ ነው፣ ማስላት ማሰብ ይጠይቃል። ወረቀትና እስክሪብቶአችሁን ይዛችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን ደግሞ 800 ላይ YN እያስቀደማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልስ አድርሱን። መልሶቻችሁን እንቀበላለን። በስልክ መስመራችን ላይ ደግሞ እናንተንም እያስገባን አብረን ቆይታ እናደርጋለን። እናንተ መልሶቻችሁን እስከምታደርሱን ድረስ ደግሞ የዛሬዎቹን ጥያቄዎች አዘጋጅቶልን እዚህ የተገኘው መምህራችንን እንተዋወቃለን። ከሱ ጋር ጥቂት ቆይታ እናደርጋለን። እናንተም ተማሪዎች አብራችሁን ሁኑ። መምህር እንኳን ደህና መጣ። እንኳን ነውየሽ። በቅድሚያ በጣም እናመሰግናለን ጥሪያችንን ተቀብለ ተማሪዎችን ለማገዝ እዚህ ስለተገኘክ በእኛም በተማሪዎቻችንም ስም እጅግ አድርገን እናመሰግናለን። እኔም ስለጋበዛችሁኝ ከልብ አመሰግናለሁ። እሺ መምህር እስቲ እንተዋወቅ፣ ማን እንበል? እንደው የትምህርት ዝግጅትክስ ምን ይመስላል? እንደው በመምህርነት ሙያስ ምን ያህል ጊዜን አሳለፍክ? እሺ አመሰግናለሁ። መምህር ዚያድ እባላለሁ። የትምህርት ዝግጅቴ ማስተርስ አለኝ። በመምህርነት ከ10 አመት በላይ ቆይቻለሁ። ኦልሞስት 11 ከዛ በላይ ይቆየው ማለት ነው። ይህን ይመስላል የትምህርት ዝግጅት። በጣም ደስ ይላል። እንግዲህ መምህር ዚያድ ለመምህር ዝግጅታችን አዲስ አይደለህም። በተደጋጋሚ የመምህር ዝግጅት ላይ ተማሪዎችን ለማገዝ ትገኛለህ። መተህ ጥሩ ቆይታዎችን አድርገናል። ከዚህ ቀደምም እጅግ አርገን ነው የምናመሰግነው በድጋሚ። ዛሬ ደግሞ እንግዲህ 5 የሂሳብ ጥያቄዎችን አዘጋጅተህልን ተገኝተሃል። በእርግጥ የዛሬዎቹ ጥያቄዎች ደግሞ የተዘጋጁት እንግዲህ ለ7ኛም ለ8ኛ ክፍልም የሚሆኑ ጥያቄዎች ናቸው። ተማሪዎች ሁላችሁም ልትመልሱ ልትሞክሩ ትችላላችሁ። ከዛ በታችም ከዛ በላይ ያለ ክፍል ላይ የምትማሩ ተማሪዎች ሙከራችሁን ብታደርሱን እኛም እናንተንም የምናሳትፍ ነው የሚሆነው። እንግዲህ መምህር ዚያድ ዛሬ ደግሞ የጥያቄዎቹን ያዘጋጀክልን ለተማሪዎች አጋዥ የሚሆን መጽሐፍ እንግዲህ የሂሳብ አጋዥ መጽሐፍን አዘጋጅተሃል። ጥያቄዎቹም ከዚህ ነው የተዘጋጁት። ስለ መጽሐፉም እናወራለን። ደግሞ የዛሬ መላሽ ተማሪዎቻችን በተለይ የመጀመሪያዎቹን 2 ጥያቄዎች ቀድሞ የሚመልሱ ተማሪዎች ደግሞ እንዲሁ በሽልማት ይህንን አጋዥ መጽሐፍ ለናንተ የምንሰጥ ነው የሚሆነው። ስለዚህ ተማሪዎች ተሳተፉ፣ መልሶቻችሁን አድርሱን። በእርግጠኛ ተማሪዎች መምህር ሁሉ ጊዜም ተሳታፊዎች ናቸው፣ ጥሩ መላሾች ናቸው፣ በዚህ በጣም የተመሰከረላቸው ናቸው። ዛሬ ደግሞ እንግዲህ ያዘጋጀከውን ይህን መጽሐፍ ለ2 ተማሪዎች በሽልማት እንሰጣለን። እንደው ከ10 አመት በላይ ወደ 11 አመት አካባቢ በመምህርነት ሙያ ውስጥ አሳልፍ ያለው ብለህናልና ይህንን መጽሐፍ ለማዘጋጀት እንደው ምን መነሻ ሆነክ? በዚህ ባስተማርክባቸው ጊዜያት ውስጥ ያያቸው ተማሪዎች ላይ ያሉ ክፍተቶች ይሄን ባግዝ በሚል መነሻ ነው ወይስ ሌሎችም ገፊ ምክንያቶች አሉ ለዚህ መጽሐፍ መዘጋጀት? እሺ አመሰግናለሁ። ይህ መጽሐፍ ያው ኮምፓስ ማቴማቲክስ ይባላል። ይህ መጽሐፍ ለማዘጋጀት አንዱ ያበረታታኝ የልጅነቴ ነው። ማለት ልጅነት ላይ በዚህ መልኩ ቢሆን በዚህ በኩል ብንማር የሚለው ነገር አለ። እንዲሁም እንደ ሀገር ማቴማቲክስ ላይ የተወሰነ ፕሮብሌሞች አሉ፣ ያው ይታወቃል። ስለዚህ ያን ነገር ለመቅረፍ እንዲሁም እያስተማርኩ እንዳልኩሽም ያው ከ10 አመት በላይ ልምድ አለኝና ያንን እያስተማርኩ ባለው ሰዓት ልጆች ሚስ የሚያደርጉት ነገር አውቀዋለሁና በዛ መንገድ የተዘጋጀ ነው። ስቴፕ ባይ ስቴፕ የሚያሳይ እያንዳንዱን ኤግዛምፕል ስታዩ ራሱ የተለያየ ነው። አሁን ስናየው ኤግዛምፕሎች አንድ ነው የሚመስሉት ግን ቴክኒካል ናቸውና ልጆች የቱ ጋር ሚስ ያደርጋሉ የሚለው የተዘጋጀ ነው። እንደገና ምንድነው ለየት የሚያደርገው ይህን መጽሐፍ ኤግዛምፕል ይኖረዋል፣ ኤክስፕላኔሽን አለው። ልክ ኤክስፕሌን ካደረገ በኋላ ኪወርዶች አሉ። ቢያንስ ያንን ቶፒክ የመሰለ ያን ኮንቴንት ኢንዲኬት የሚያደርግ ኪወርዶች አሉ። ዘን ከዛ በኋላ ኤግዛምፕል ይሰራል። ኤግዛምፕሉ ደግሞ ምንድነው 3 4 ያለ ልክ ቅድም እንዳልኩሽ ልጆች በቃ ያዝናና ነው የሚሰራው፣ ያዝናና። ምክንያቱም ልጆች እያወቁ መሄድ አለባቸው እንጂ ዝም ብለው ያን ነገር እንዲሞክሩ ማድረግ ብቻ አይደለም። ሰው እያዝናና ነን። ሁለተኛው ኤግዛምፕል ላይ ትንሽ የሆነ ነገር እየጨመረ እያለ ይሄዳል። ሌላ ምንድነው ኢሉስትሬቲቭ ኤክሰርሳይዝ አለው። ይህ ማለት ያንን ኤግዛምፕል ጀስት ስቴፕ ባይ ስቴፕ እዛው ላይ ነው ያለውና ከሰሩ በኋላ ያንን ኤክሰርሳይዝ ደግሞ ድጋሚ ቢያንስ ከ7 በላይ ያለነሱ ጥያቄዎችን ይሰራል ማለት ነው መጽሐፍ። ሌላም ደግሞ የ8ኛ ክፍል ተማሪዎች ደግሞ ዝግጁ እንዲያደርጋቸው በእያንዳንዱ ቻፕተር ከ80 በላይ ያለነሱ ጥያቄዎች አሉ። ይህ ማለት ይህ መጽሐፍ 14 ቻፕተር አለው። 14 ቻፕተር ማለት የግሬድ 7 እንደገና የግሬድ 8 ማለት ነው። በዚህ ቻፕተር ውስጥ ከ1400 ያላነሱ ጥያቄዎች
ይሰራሉ። ይህ መጽሐፍ ለግሬድ 7 ኤንድ ብቻ ሳይሆን ለ9ኛ ክፍልም እንዲሁም ዝግጁ እንዲያደርጋቸው ያደርጋል። እንዲሁም ስኮላር ለማግኘት የሚፈልጉ ልጆች እዚህ ውስጥ ጥያቄዎች ተካተዋል ማለት ነው። ሌላ ደግሞ ምንድነው ልጆች ከመሆናቸው አንጻር ብዙ ጊዜ ኢንተርኔት ላይ ከገቡ ማይወጡበት ሁኔታ አለና ያንን ነገር ያገናዘበ ነው። ጥያቄ ማለት እያንዳንዱ ነገር እዚህ ውስጥ ያገኛሉ። ኖት ነው፣ ፕራክቲስ የሚያደርጉበት ነው። እንዲሁም ገና ያንን ጥያቄዎች በማዘረግ ለ8ኛ ክፍል ሚኒስትሪን ብቁ የሚያደርግ መጽሐፍ ነው። ስለዚህ በጣም ጥሩ እንግዲህ አንተ በዚህ ባስተማርክባቸው 11 አመታት ውስጥ ተማሪዎች ጋር ያለ ክፍተትን ለተማሪዎች በዚህ መልኩ ቢቀርብላቸው ብለህ ያሰብከውን ነገርና በርካታ ለተማሪዎች የሚጠቅሙ ለ8ኛም ለ7ኛም እንዲሁም ደግሞ ለ9ኛ ክፍልም የሚያዘጋጁ ሀሳቦችን አጠቃሎ የያዘ መጽሐፍ ነው እንግዲህ ያዘጋጀህላቸው። በጣም ጥሩ ነው፣ እናመሰግናለን። እንግዲህ እኛ እንደ ልጆች ዓለምም በተለይ ልጆች ላይ ተማሪዎች ላይ የሚሰሩ ሰዎችን በጣም እናበረታታለን፣ አብረን እንሰራለን። ምክንያቱም ሁላችንም አላማችን በእውቀት የዳበረ በስነ ምግባር የታነጸ ብቁ ዜጋን ማፍራት ስለሆነ እንደዚህ የሚጽፉ ለተማሪዎች አጋዥ ነገርንም ለሚያዘጋጁ ሁሉ በራችን ክፍት ነው። በጣም ደስ እያለን ነው እንደዚህ አይነት መምህራንን ደግሞ የምናስተናግደው። እንግዲህ መምህር ይሄንን መጽሐፍ በማዘጋጀት ውስጥ ምናልባት አስቸጋሪ ነገሮች ሊኖሩ ይችላሉ። ብዙ መምህራን እንግዲህ ለተማሪዎች አጋዥ መጽሐፍትን ከዚህ በፊትም በተለያዩ ሳብጀክቶች ብዙ መምህራን ባለሙያዎች ከዚህ ቀደምም አዘጋጅተዋል። አሁንም ደግሞ ዘመኑን በዋጀ መልኩም ደግሞ በዩቲዩብም የቴሌግራም ቻናልም እየከፈቱ ተማሪዎችን የሚያግዙ ብዙ መምህራን አሉና እንደው እንዲህ ባደርግ ብሎ ምናልባት መጽሐፍን ለመጻፍ የሚያስብ መምህር ስለሚኖር አንተ በምን አይነት መልኩ ይሄንን መጽሐፍ ለማዘጋጀት ቻልክ? አስቸጋሪው ነገር ምን ነበረ? እንደው መምህራንንም እንዲህ ብታደርጉ እናንተ ደግሞ በዚህ መልኩ ለሌሎች ተማሪዎች የሚጠቅም ነገርን ብታዘጋጁ የሚለውንም ሀሳብ እንዲሆን ማለት ነው። ቅድም ያልኩሽ ነገር አለላ ተማሪዎች እዛ ክላስ ውስጥ ሚስ አንደርስታንዲንግ ሲያደርጉ እንዲሁም ደግሞ በሆነ መንገድ ላይ ማትማቲክስ ጠይቃቸው ሚስ ሲያደርጉ ኦኬ ነካ መጽሐፎች በዚህ ቢዘጋጅ ልጆች ያውቁ ነበር ወይ የሚል ነገር ነው። ምክንያቱም ፍሎ አለ፣ የማቴማቲክስ ፍሎዎች አሉ፣ ስቴፖች አሉ፣ ኦርደር አለው። ያን ነው። ሌላ ደግሞ ወስታክል ወይ ደግሞ አስቸጋሪ የሆነብኝ ጉዳይ 10 አመት ነው የጨረሰው የመጽሐፍ እና ለ10 አመታት ነው ይሄን መጽሐፍ እየተጻፈ እየተገመገመ ኤዲተሮች አሉት ያዩት ፕሪንት የተደረገ በትንሹ 20 ጊዜ ኤዲት ተደርጓል። ቢኮዝ ማቴማቲክስ እያንዳንዱ ነገር እይታል ስለሚጠይቅ ማለት ነው። እና ያ ነው። ሌላ ደግሞ እጅግ በጣም አውትስታንዲንግ የሆኑ ልጆች መጽሐፍ ይፈልጋሉና ያንን በማሰብ ነው። እና ይሄ መጽሐፍ እንደውም ወደ 415 አካባቢ ፔጅ ነው። ሚኒማይዝ ቢደረግ ነው እንጂ መጽሐፉ ብሮድ ነው በጣም ውስጡ ሲያዩት ነው የሚደነቁት እና አእምሯቸውን እንዲሰበስቡ ኮንሰንትሬት እንዲሆኑ የሚያደርግ ነው። የተለያዩ ችግሮች ይኖራሉ። እኔ አሁን ይሄን መጽሐፍ ስጽፍ ብዙ ጊዜ ህመም ገጥሞኝ ያውቃል። ምክንያቱም ማቴማቲክስ ቁጭ ብሎ መጽሐፍ ትንሽ ይከብዳል። ቢኮዝ ኢሜጆች አሉ፣ ጂኦሜትሪዎች አሉ፣ ማሰብ ይጠይቃል። ቅድም ያልኩሽ ጉዳይ አለ። አንደኛ ጥያቄ ላይ ኤ እና ቢ ከምን ቢለዩ ነው ልጆች የሚጠቅማቸው ኤግዛምፕል ሲሰጥ ኤ ከሲ ጋር ምን ቢሆን ይጠቅማቸዋል። ሰው የኤ የቢ የሲ ዲፈረንሳቸው ምን መሆን አለበት በሚል መልክ ነው የተዘጋጀው። ገና ቴጂና ደግሞ ኤክሰርሳይዝ ላይ ሲሄድ ደግሞ ምን አይነት ጥያቄ ቢዘጋጅ ነው ተማሪዎች በጂኦሜትሪ መልክ በኢሜጅ መልክ ነው ልጆች የሚገባቸው፣ በሜተድ ነው። ትሪኮች አሉ፣ ፎርሙላዎች አሉ፣ የራሴ የሆኑ ፎርሙላዎች ከቨር ፔጅ ላይ እንደውም ይታያል። እና እንደገና ደግሞ ሜተዶች ለምሳሌ ልጁ የኔ ሜተድ ብቻ መከተል የለበትም። ምክንያቱም ማቴማቲክስ ኦል ራውንድድ ነው። ከሳይንስና ቴክኖሎጂ ጋር አገናኝቶ ልጆች እንዲያውቁ የሚያደርጋቸው ነገሮች አሉ። አሁን የቴክኖሎጂ ዘመን ነው። ስለዚህ እነዚህ ነገሮችን ሌላ ቦታ ሳይሄዱ ሜተዳቸውን ያስቀምጣል። በዚህ ሜተድ ባይመች በዚህኛው ብትጠቀምበት ይሻላል ይላልና ይሄኛው ከዚህ አንጻር የተሻለ ነገር ነው ብዬ አምናለሁ። ያው ሲያዩት ይወዱታል ብዬ አስባለሁ ማለት ነው። በጣም ጥሩ መምህር፣ እጅግ አድርገን እናመሰግናለን። እንግዲህ ለተማሪዎች ከመምህር የበለጠ ቅርብ የለም። የተማሪዎችን ድክመትም ጉብዝና መምህር ነው የሚያስተውለው። ለተማሪዎች ሁሉም መምህራን እንግዲህ ባላቸው እውቀት ባላቸው አቅም አማራጭ የሚሆኑ ትምህርቱን ለተማሪዎች እንዲቀል በሚሆን መልኩ የሚያመጡበትን መንገድ ለብዙዎች የሚጠቁም ነው። እናመሰግናለን። እንደው መምህር ዚያድ በክፍል ውስጥስ ምን አይነት መምህር ነክ? እንደው ከተማሪዎች ጋር ያለ ቅርበት ያለ ግንኙነት ተማሪዎች በተለይ ማትስ እንግዲህ እንዳነሳኸው ነው ለብዙዎች በጣም ከባድ ተብሎ የሚፈሩት የሚጨንቃቸው ትምህርት ነው።
ግን ደግሞ በሁሉ ጊዜም ተከትሎ የሚኖር ነገር ነው በየለት ህይወታችንም ውስጥ ከተራ ነገሮች ጀምሮ ምንደምረው ምንቀንሰው ብዙ ነገር ነው ያለው ከታች ስንነሳ ማለት ነውና ሁሌም አብሮን የሚዘልቅ ነው ለተማሪዎችም ወሳኝ ትምህርት ነውና አንተ እንደው በክፍል ውስጥ ትምህርቱን እንዲወዱት እንዲቀላቸው ምን አይነት ዘዴዎችን ተጠቀማለህ ማስተማር ከተማሪዎች ጋር ያለው ነገር ምን ይመስላል እሺ አመሰግናለሁ ያው ክላስ እያስተማርኩ ያለ የተለያዩ ሜቶዶች ተጠቀማለሁ ከመግባት ጀምሮ ነው ጀስት ልጆች ማቴማቲክስን እየወደዱት መማር ያለባቸው ትምህርት ነው እንጂ እየጠሉት መማር የለባቸውምና አንዳንድ ሶሻል ሚዲያዎች ራሱ ያው ቲክቶክም የተወሰነ ተጠቀማለሁ ዩቲዩብም ያው ተጠቀማለሁ አይደለ ሶ አንዳንድ ኮሜንቶች ሳይ የልጆች የድሮ ባክግራውንድ የድሮ ሰው ነው አንዳንድ የሚያዳምጡትና ማትስን ይጠሉታል ያንን ደግሞ መሆን የለበትምና ልጆች ጀስት ፈን አርገው ጌም አርገሽ ነው ማቴማቲክስ ማስተማር አለበት እንደገና ማይሞክሩ ልጆች ሊኖሩ ይችላሉ ልጆች በነገራችን ላይ ሰነፍ ተማሪ የሚባል ነገር የለም የግንዛቤ የኮንሰንትሬሽን የጊዜ አጠቃቀም ችግር ነው because ዛሬ የሆነ ተማሪ የሆነ ነገር ስትረጂው የሆነ ነገር ያውቃል ሰው ያ ማለት ሰነፍ ነው ማለት አይደለም ሰው ምንድነው ማቴማቲክስ በኔ ክላስ ማደርገው ጀስት እንደገባውኝ በጣም ሪላክስ አስደርጋቸዋለሁ የተለያዩ ጫዋታዎች አጫውታቸዋለሁ በተለይ ከሰዓት ክፍለ ጊዜ ከሆነ እንደምታውቂ ሙቀት ነውና የተወሰነ ይነሳሉ አብረን ጌሞችን እንሰራለን እንጫወታለን ዘንድ በዚህ መልኩ ነው እንደገና ያስተማርኩ ያለ ጀስት ዋን ተች ነው ያንደኑ ተማሪ ነካለው ያ ካልሆነ ማየት ትርጉም የለውም ማቴማቲክስ ላይ ልጆች ላይ መሰረጹና አለመሰረጹ ውስጣቸው ላይ መግባቱና አለመግባቱን መምሩ ቼክ ማድረግ አለበት ወደ ሌሰን አቺቭ ኦር ኖት አይደለም ገብቶ ልጆቹን ቼክ ማድረግ ይጠበቅበታል እንደገና ደግሞ ይሄ የታች ክፍል ያሉ ሌሰኖች እንደ ግሬድ 8 ነው የምነግርሽና ምናልባት ልጁ ሚስ ሊያደርግ ይችላል ከሱ ጋር ያይዘሽ ማስተማር አለብሽ ለሚኒስትሪ ብቁ ማድረግ ይጠበቃል ያ ለመሆን ነው ብቁ ዝግጁ ለመሆን ቲዩቶሪያል ክላሶች መጠየቅ አለበት ፐርሰናል ደግሞ ኢንፎርሜሽኖች የልጆች ማግኘት አለብሽ ልጆች በመጠየቅ ለምንድነው ማቴማቲክስ የሚከብድ ምንድነው ምንርዳ መላገዘ ነው መሆን ያለበት እንዲሁም ክላስ ያስተማርኩ እኔ አንዱን ጥያቄ ልጆች ሳይገባቸው አላልፍም ማለት ጀስት ገብቷቸው አዎ ብቻ አይደለምና ቼክ አረጋቸዋለሁ ጥያቄ በመስጠት አጠገባቸው በመሄድ ሲሞክሩ አፕሪሺየት በማድረግ በተለያዩ ሜቶዶች አፕሪሺየት ይደረጋል ቀለል ያሉ ነጥቦችን በመስጠት ያንደጥ ደግሞ መጨረሻ ደምሮ ደግሞ በአቨሬጅ ትንሽ ነጥብ እንዲኖር አድርጎ ልጆቹ ተጠቃሚ እንዲሆኑ ማድረግ ቤት ውስጥ ኤክሰርሳይዝ እንዲያረጉ ማድረግ ፈተና ከመለሱ በኋላ ሚስ ያደረኩትን ፈተና ይሰርተው ይመጣሉ እኔ ጋር ለምሳሌ ሰርተው ይመጣሉ አንዱ ፈተና ሚስ ቢያረጉት በቃ ሚስ ነው ኤክስ ሆነ አይደለ ግን አልተው በሉ ሂዳችሁ ቤት ስተታችሁን አይደለ ሰርታችሁ ወላጅ ፈርሞ እንዲመጣ አደርጋለሁና በዚህ አንገል ልጆች ጥሩ ውጤት እንዲያመጡ ያደርጋልና ይሄ ነው 100 የሚያመጡ አሉ ሚኒስትሪ ላይ ኔጋ ማቴማቲክስ ላይ ያ ደግሞ የውጤት ነው ሌላ እዚሁ አጋጣሚ ወርድ ፕሮብሌም ነው ልጆች ቻሌንጅ የሚያደርጋቸው አሁን ይሄ መጽሐፍ ወርድ ፕሮብሌምን በቃ ከበቂና ከበቂ በላይ ነው የተቀመጠው እያንዳንዱ ስቴፕ በጠበቀ ወርድ ፕሮብሌሞችን ሶልቭ ያደርግላቸዋልና በዚህ መንገድ ልጆች እንዲረዱ ይደረጋል ኤክሰርሳይዝ ተሰጣለው እንደ ሚኒስትሪ ተማሪዎች ከ300 ያላነሱ ጥያቄዎችን ሰርተው እንዲመጡ ይደረጋል ሶ በዚህ መንገድ ልጆችን እናበረታታለን ወይ ያበረታታለው ማለት ነው መምህር ሲያድግ አርገና መሰግናለን እንግዲህ ዛሬ ያው የማትስ ጥያቄዎች ሚዘ ስለመጣ ጊዜም እንዳያንሰን ደግሞ ለተማሪዎቻችን የመጀመሪያውን ጥያቄ እናስተዋሳቸውና እንግዲህ ቀደም ብዬ እንዳልኳችሁ ለዛሬ የመጀመሪያዎቹ ሁለት መላሾች ይህንን መጽሐፍ በሽልማት መልክ የምናበረክት ነው የሚሆነው ተማሪዎች ጥያቄዎቹን ሞክሩ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልስ አድርሱን መልሶቻችሁን ተቀብለን እናንተንም በቀጥታ የስልክ መስመራችን ላይ እናሳትፋለን አሁን ግን የመጀመሪያውን ጥያቄ አስተዋውሰን ተመልሰን እንገናኝ
ተማሪዎች የመጀመሪያውን ጥያቄ አስተዋውሰን ተመልሰን ተገናኝተናል። ጥያቄውን ሊመልስ ደግሞ ስልክ መስመራችን ላይ ተማሪ አለን። ተማሪያችንን እንተዋወቅ። ሄሎ። አቤት። ማን እንበል? ስሜ ቸርነት ይባላል። ቸርነት እንዴት ነክ? ሰላም ነው። ከየት ነው የምትደውልልን? ከቡታጅራ። ከቡታጅራ። የስንተኛ ክፍል ተማሪ ነህ? ሰባተኛ ክፍል። ሰባተኛ ክፍል። የዛሬዎቹ ጥያቄዎች እንግዲህ ለሰባተኛና ለስምንተኛ ክፍል ተማሪዎች የተዘጋጁ ናቸው። ጥያቄዎቹ እንዴት አገኘሃቸው? አሪፍ ነው፣ ያሰራሉ። አሪፍ ጥያቄዎች ናቸው። እሺ፣ የመጀመሪያው ጥያቄ ይዘጋጃል፣ መመለስ ትችላለህ። ጥያቄውን ደግሞ በትክክል ከመለስክ እንግዲህ መምህራችን ያዘጋጀውን አጋዥ የሂሳብ መጽሐፍ በሽልማት ታገኛለህ። እንግዲህ ወደ አዲስ አበባ ስትመጣ ወይም ደግሞ መልእክቱን የሚቀበልልህ ሰው ካለ መጽሐፉን ከኢቲቪ ልጆች ዓለም ወደ አንተ እናደርሳለን። አሁን ግን ጥያቄውን ሞክር። እሺ፣ መቀጠል ትችላለህ። እሺ፣ የመጀመሪያው ጥያቄ የሚለው እንግዲህ ዊቻን ኦፍ ዘ ፎሎዊንግ ኢዝ ኖት ትሩ ነው፣ ትሩ ያልሆነው ወይም ደግሞ ፎልስ የሆነው የትኛው ነው የሚለው። መጀመሪያ ላይ ያለው ሆል ነምበር ኢዝ ኤ ፕሮፐር ሰብሴት ኦፍ ኢንቲጀር ነው የሚለው። ይሄ ደግሞ ትሩ ነው ሊሆን የሚችለው። ሁለተኛ ላይ ያለው ደግሞ ናቹራል ነምበር ኢዝ ኤ ሰብሴት ኦፍ ፖዚቲቭ ኢንቲጀር ነው የሚለው። ይሄም ትሩ ነው፣ ችግር የለበትም። ግን ሲላይ ደግሞ ስናየው ናቹራል ነምበር ኢዝ ኤ ፕሮፐር ሰብሴት ኦፍ ፖዚቲቭ ኢንቲጀር ይላል። ይሄ ለፖዚቲቭ ኢንቲጀር ፕሮፐር ሰብሴት ሳይሆን መሆን የሚችለው ሰብሴት ነው መሆን የሚችለው። ምክንያቱም ሁለቱም ከአንድ ነው የሚጀምሩት፣ እስከ ኢንፊኒቲ ድረስ ይሄዳሉ። ስለዚህ ዲም ትሩ መሆን ይችላል። ስለዚህ መልሳችን ፎልስ የሚለው ስለሆነ ሲላይ ያለው ይሆንልናል ማለት ነው። በጣም ጥሩ መምህራችን፣ ተማሪያችን በትክክል መልሷል። አዎ ትክክል ነው። እሺ ቸርነት በትክክል መልሰካል። በጣም እናመሰግናለን። እንዳልኩክ የዚህ መጽሐፍ ተሸላሚ ሆነሃል። የመጀመሪያው መላሽ ስለሆንክ ስለደወልክ እናመሰግናለን። ሰላም ሁን። እሺ እናመሰግናለን። እሺ መምህር፣ እንግዲህ ተማሪያችን የመጀመሪያውን ጥያቄ በትክክል መልሶልናል። አንተ ደግሞ የበለጠ ለሁሉም ግልጽ እንዲሆን እስቲ ማብራሪያውን ቀጥልልን። እሺ መልካም። ይህን ጥያቄ በተለያዩ መንገድ መመለስ ይቻላል። which of the following is false? እንዴት ነው የምናየው? ያው ብዙ ጊዜ ለናሽናል ኤግዛም ስለሚጠየቅ ነው ያወጣሁትና ቀላል ቢሆንም ያው ልጆች እንዴት ነው መመለስ የምትችሉት የሚለው በቀላሉ ኤክስፕሌን ለማድረግ እሞክራለሁ። ማለት ሆል ነምበር አለን አይደል እዚህ ጋር። ስለዚህ ሆል ነምበሮች ከማን እንደሚጀምሩ እናውቃለን። ማማናቸው ለምሳሌ 0 1 2 ብለን እናስብ። ከዛ ይቀጥላል። አሁን ደግሞ እነዚህ ቁጥሮች ኢንቲጀር ውስጥ አሉ ወይ ነው በቃ ባጭሩ። because ሰብሴት ስንል ወይም ፕሮፐር ሰብሴት ስንል ዴፊኒሽን አለን። ይሄኛው ፕሮፐር ሰብሴት ነው። ፕሮፐር ሰብሴት ዲፋይን ስናደርግ ፕሮፐር ሰብሴት is a set A or set A has set A ቢኖረን እና ሴት B ቢኖረን የነዚህ ኤሌመንቶች ሜምበር ወይም ኤሌመንት ምንለው እዚህ ውስጥ እናገኝና አትሊስት ዲፈር ፍሮም ዋን ኤሌመንት በአንድ ኤሌመንት የተለየ ከሆነ ምን ብለን እንጠራዋለን? ፕሮፐር ሰብሴት እንለዋለን። ምን ማለት ነው? እነዚህ ሴቶች አሉ። ለምሳሌ ኤ ላይ 4 5 6 ብንልና ቢ ላይ 4 5 7 6 ብንል የኤ ቫልዩ ወይም የኤ ኤሌመንቶች በሙሉ ሴት ኤ ያሉት በሙሉ ምን ውስጥ እናገኛቸዋለን? ሴት ቢ ያሉ። ለምን 4 እዚህ ውስጥ እናገኘዋለን፣ 5 እዚህ ውስጥ እናገኘዋለን፣ ዘን 6 እናገኘዋለን። አሁን እዚህ ጋር ነው ፎከስ የምናደርገው ማለት ነው። ሰብሴት ፕሮፐርቲ ፕሮፐር ሰብሴት ላይ ምንድነው ፎከስ የምናደርገው? የሴት ኤ ሃዝ ሴት ኤሌመንትስ ኦፍ ሴት ኤ ሃዝ that contain ሴት ቢ and at least differ from one element in ሴት ቢ then we call it A is a proper subset of B ነው። ስለዚህ እዚች ጋር 0 1 2 3 ብሎ የሚቀጥል ነገር በሙሉ እዚህ ውስጥ እናገኝና ስለዚህ የተለየ ነገር ምን አለን? እዚህ ጋር 0 አለ። እዚህ ጋር ደግሞ ምን አለን? ኔጌቲቭ ቁጥሮች አሉ። ኦኬ ኔጌቲቭ 2 ኔጌቲቭ 3 እንዳለ የት ውስጥ ናቸው አይደል? እዚህ ውስጥ የተለየ ነገር አለ ማለት ነው። ስለዚህ ኢንቲጀር በሙሉ ምን አይደለም 0 1 2 3 ብቻ አይደለምና ኔጌቲቭ ቁጥሮችን ስለሚያጠቃልሉ ይሄን እውነት ነው ማለት ነው። ቢ ስንመለከት ተመሳሳይ ነገር አለው። n is the subset of z plus ሰብሴት ደግሞ ስንመለከት የኤ ኤሌመንቶች በሙሉ ምን ውስጥ ማግኘት ብቻ ነው የሚጠበቅብን? ቢ ነው። ምን ማለት ነው? የቢ ኤሌመንቶች ሊጨምሩም ላይጨምሩም ይችላሉ። ፎር ኤግዛምፕል ለምሳሌ 4 5 6 ነው አይደለ? እዚህ ጋርም 4 5 6 ቢሆን ሰብሴት መሆን
ይችላል። ቢኮዝ አላማችን የኤ ኤሌመንቶችን የት ውስጥ ማግኘት ብቻ ነው? ቢ ውስጥ ማግኘት ነው ማለት ነው። ወደ ሲ ስመጣ ደግሞ ኤን ኢዝ ዘ ፕሮፐር ሰብሴት ኦፍ ዜድ ፕላስ። ለምሳሌ ናቹራል ነምበር እነማናቸው ነው? ሶ ናቹራል ነምበሮች እነማናቸው ስንል 1 አለኝ፣ 2 አለኝ፣ 3 አለኝ ይቀጥላል። ስለዚህ እነዚህ ቁጥሮች የቱ ጋር ነው ቼክ የምናደርገው? ዜድ ፕላስ ላይ። ስለዚህ ዜድ ፕላስ ደግሞ ከምን የሚጀምረው? 1 2 3 ብሎ ይቀጥላል። ስለዚህ ምንድነው ሲ ላይ ቅድም እንዳልኳችሁ የኤሌመንትስ ኦፍ ናቹራል ነምበር ላይ ሄደን ዜድ ፕላስ ላይ ተመሳሳይ ነገር አገኝተናል። ስለዚህ ተመሳሳይ ደግሞ ምን አይሰራም? ፕሮፐር ሰብሴት ላይ አይሰራም። እኩል ናቸው፣ እንደምታዩት እኩል ናቸው። ስለዚህ እኩል ከሆነ ለሰብሴት እንጂ ለፕሮፐር ሰብሴት ስለማይሆን መልሳችን ምን ይሆናል? ሲ ሆኖ እናገኘዋለን ማለት ነው። በጣም ጥሩ መምህር፣ እጅግ አድርገን እናመሰግናለን። አረፍ በል እንግዲህ ተማሪያችን በትክክል መልሶታል። አንተ ደግሞ ለሁሉም ተማሪዎች የሚሆን ጥሩ ማብራሪያን ሰጥተህናል። እጅግ አድርገን እናመሰግናለን። ተማሪዎች አሁንም መልሶቻችሁን በ800 ላይ ዋኤን እያስቀደማችሁ አድርሱን። መልሶቻችሁን እንቀበላለን። መላሾችን ደግሞ በስልክ መስመራችን ላይ እያሳተፍን አብረን ቆይታ እናደርጋለን። ተማሪዎች እስቲ አሁን ደግሞ ለዛሬ ከተዘጋጁልን ጥያቄዎች መካከል የሁለተኛውን ጥያቄ አስታውሰን ተመልሰን እንገናኝ። ተማሪዎች የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኘን። አሁንም በስልክ መስመራችን ላይ ተማሪ አለን። ተማሪያችንን እናስተናግድ። ሄሎ ሄሎ፣ ማንን በል? ናሆም ተስፌ። ናሆም እንዴት ነክ? ገና። ከየት አካባቢ ነው የምትደውልልን? ቁልፌ። እዚሁ ከአዲስ አበባ? የስንተኛ ክፍል ተማሪ ነህ? የስምንተኛ ክፍል። የስምንተኛ ክፍል። የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው፣ አሻሚም ናቸው። አሻሚም ናቸው፣ አሪፍም ናቸው። ስለዚህ ያንተ አሁን የሁለተኛውን ጥያቄ ልትመልስልን ነው። ጥያቄውን በትክክል ከመለስክ እንግዲህ በመምህር ዚያድ የተዘጋጀ አጋዥ የሂሳብ መጽሐፍ በሽልማት መልክ ላንተ እናደርሳለን። ጥያቄውን ለመመለስ ዝግጁ ነክ? እሺ፣ ጥያቄውን መመለስ ትችላለህ። ጥያቄው እስከሚዘጋጅ ድረስ ግን ምን አይነት ዝግጅት እያደረክ ነው አንተ ለፈተና? እያጠናሁ። በደንብ እየተዘጋጀህ ነው? በጣም ጥሩ። እሺ፣ ስለዚህ አሁን ጥያቄውን መመለስ ትችላለህ። እሺ፣ ልጀምር? አዎ። እሺ፣ መጀመሪያ በብራኬት ውስጥ ያሉት 4 5ኛ ሲባዛ በ15 16ኛ ብራኬት ውስጥ ያሉትን ጨርሳቸውና ከዛ በኋላ ደግሞ ወደ 5 4ኛ ሶሉሽን ካደረግን በኋላ ከጨረስን በኋላ ወደ 5 4ኛ ሲደመር ወደ 3 ከዛ ከሰጥ በውስጥ ታዋቂነት አንድ አለ፣ እሱን እንሰራለን። ከዛ በኋላ ብራኬት ውስጥ ያለው 4 51ኛ ሲመጣ ከዛ በኋላ
ተረጋግተክ ሞክር። እሺ እሺ ናሆም ያው ሂሳብ ወረቀትና እስክሪብቶ ያስፈልጋል አይደለ? እየሰራክ እንደዛ ነው እየሞከርክ ያለኸው። እሺ 3/4 እና 3/4 ከብራኬት ውስጥ ሲመጣ ከዛ በኋላ ደግሞ 5/4 ሲደመር 3/1 ደግሞ ሲመጣ 4/17 ይመጣል። እሺ እሺ ከዛ በኋላ ደግሞ 1/3 4/17 እናካፍለዋለን። ይህ የሚመጣው ደግሞ በገልብጦ ሪስፕሮካል ገልብጦ በማባዛት ነው። 1/3 ሲባዛ በ4/17 እናደርጋለን። ዛላ 4/51 ይመጣል። 4/51 ለ2/3 አቀና 2/3 መምህር ተማሪያችንን ታግዘዋለህ? እስኪ እንዴት ነው የምትሰራው? እስኪ አንዴ ንገረኝ። እስኪ ናሆም ቀለል ብለህ እስኪ ናሆም ይሰማል? አዎ ይሰማል። እስኪ ቀለል አድርገህ ብራኬቱ እንዴት ነው የምታረጋው? እስኪ አንዴ ብራኬቱ ድገመው። እሺ 4/5 ሲባዛ በ15 16ኛ 5ን 15 እናጠፋለን። በ5 በኩል 1 ቀስ በል በኩል ደግሞ 3 ይመጣል። እሺ ረጋ በል። ከዛ ልክ ነህ። እሺ 3 ይመጣል። ከዛስ? እሺ 4 በኩል 4 ስናጣፋ 1 ይመጣል። በ16 በኩል 4 ስናጣፋ 4 ይመጣል። አዎ እሺ ጎበዝ። ከዛ 3/4 መጣል ማለት ነው። ጎበዝ ልጅ። እሺ ከዛስ? በኋላ እዛው ብራኬቱ ጋር እናስቀምጠውና 5/4 ሲደመር 3/1 እንደምራቸዋለን። ኦኬ ማካፈሉን እያለ ኦኬ ደመር። ከዛስ? በኋላ በኋላ 4/17 ይመጣልናል። እሺ 17/4 ይመጣልናል። በኋላ ከ3/4 ጋር እናባዛዋለን። እሺ ተማሪ ነው። እሺ እንግዲህ አንዳንድ ጊዜ እንደዚህ እኛ አሁን ጊዜ ስላለን በዛ ጊዜ ውስጥ ለመጨረስ የሚደረግ ምናልባት ስቴፖችን ሊስት ይችላል ተማሪ፣ መደናገጥም ሊኖር ይችላል። ስለዚህ መልሱን ምን ብለክ መለስከው መጨረሻ ላይ ግን ናሆም? መልሱ 46/15 ስለዚህ ቢ ማለት ነው። መልሱን መምህር አግኝቶታል ግን የሄደበት ስቴፕ ነው። ግን መልሱን ቢያገኘውም የሄደበት ስቴፕ ቦታ ላይ ጀስት እሱን ስለዚህ ያገኘው ቻለ ነው እንጂ መልሱን አግኝቶታል። ግን ስለዚህ እንዴት የሚለውን ደግሞ ምናልባት መሀል ላይ መጥቶ ነው ከዛ የሳተው። ስለዚህ ሙከራውን እናበረታታ። መልሱን ስላገኘው ለተማሪያችን ሽልማቱን ቃል በገባ ነው መሰረት እናድርስ። ግን ናሆም የበለጠ ግልጽ እንዲሆንልህ መምህራችን አሁን የሚሰጠውን ማብራሪያ በደንብ ተከታተል። እሺ ስለደወልክ ስለተሳተፍክ እናመሰግናለን። ይሄ አጋዥ መጽሐፍ የበለጠ ስለሚያግዝክ ደግሞ ከኢቲቪ የልጆች ዓለም ስልክህን አስቀምጠክ መተክ በሽልማት መውሰድ ትችላለህ። የሳትከውን ነገር ግን ለማረም መምህራችን የሚሰጠውን ማብራሪያ በደንብ ተከታተል። እናመሰግናለን። እሺ መምህር ያንተን ማብራሪያ እንቀጥል። አንዳንድ ጊዜ ተማሪዎች መደናገጡ ምኑም ይመጣና አይ የሞከረበት መንገድ ጥሩ ነው። ጥያቄው ማሪፍ ጥያቄ ነው። የሞከረበት መንገድ ጥሩ ነው። ግን ቅድም ያልኩሽ ጉዳይ አለ። ሚስ የሚያደርጉት ስቴፖች ያንን ነው። የኮንሰንትሬሽን ችግር ነው፣ ፍራቻ ይመስለኛል እንጂ ያቀም ችግር አይደለም። ያ ነገር ደግሞ ያው ያለበት ቦታ ላይ ራሱ እንዲያስተካክል እዚህ ጋር መመልከት ይችላል ማለት ነው። በጣም ጥሩ። ጀስት ስቴፕ ባይ ስቴፕ ቀለል አድርጌ ያሳያቸዋለሁ ማለት ነው። 2/3 ሲቀነስ 4/5 ሲባዛ 15/16 እንደን ሲካፈል 5/4 ሲደመር 3 ነው የሚለው ጥያቄው። ስለዚህ ምንድነው የምናደርገው? ያው በርካታ መንገዶች አሉ። በት ቦድማስ የሚባል አለ። ብዙ ጊዜ ቦድማስ ስንጠቀም ኦን ኦፍ ብለን ነው የምናወራው። ግን ይህ ኦ ማለት ኦርደር ነው። ያው ጋይዱ ላይ ተካቷል፣ ያዩታል። ኦርደር ነው። ኦርደር ምን ማለት ነው?
ምናልባት ምንድነው ፓወር ሊሆን ይችላል ስኩዌር ምናረጋው ሊሆን ይችላል ወይም ኪዩብ ምናረጋው ሊሆን ይችላል እሱ ይቀድማል ኦ ማለት ኦርደር ነው ሌላ ደግሞ ምንድነው እነዚህ ኦርደሮችን እያንዳንዱ ነገሮችን ይነካካል ማለት ነው ሶ ኦ ኦፍ ማለት አይደለም ስለዚህ ኦርደር ነው ኤክስፖነንት አለበት ለማለት ነው ይሄ ኤክስፖነንቶችን ሪሙቭ ማድረግ አለብን ነው ወደ ጥያቄ ስንመለስ በርካታ የማባዛት ሲስተም ወይ ደግሞ ሩሎች አሉ ልጆች ግን ብዙ ጊዜ ቀጥታ ያባዙታል ግን ወደ ግሬድ ከደረሱ በኋላ ኦልሞስት ወደ 9ኛ ክፍል ስለሆኑ እኔ ሪኮመንድ ማድረጋቸው ሲምፕሊፊኬሽን መጠቀም ነው ልክ አሁን ተማሪው እንዳደረገው በአራት ምናካፍለው ቁጥር ካለ እዚህም አካባቢ ከዲኖሚኔተር ላይ ለአራት የሚካፈል ቁጥር አለ ወይ ነው ማለት የምንፈልገው አዎ አለ ማለት ነው 4 ለ4 ስንካፈል 1 ነው 16 ደግሞ ለ4 ስናካፍለው 4 ነው ጨርሰናል እንደገና ደግሞ እዚህ እንመጣና አሁንም 15 እና 5 እናያለን ማለት ነው because ሌላ ቁጥር የለንም አሁንስ ይካፈላሉ ወይ ነው አዎ ስንት 5 ብናካፍለው ለ5 1 ነው 15 ደግሞ እንደገና ለ5 ባካፍለው ደግሞ 3 ነው የሚመጣው ስለዚህ ልጆች ይሄ ሁላ ጊዜ ከመጨረስና ከማባዛት በራሱ ስህተት ሊፈጥርባቸው ይችላልና እንደዚህ አጭር ነገሮች ሊሰጣቸው ስለሚችል ጥያቄውን በደንብ መመልከት ይጠበቅባቸዋል ከዛ ተመልስቼ ወደ ራሱ መልስ መጣ ወደ ራሱ ጥያቄ መጣና የሰራውትን አሁን የናሆም ችግሩ እዚህ ጋር ነው አልጻፈውም ጥያቄው መጻፍ ነበረበት ቢጽፈው ኖሮ ያገኘዋል ልክ እንዲህ ያደርገዋል so you have to give a priority for which operations come first የትኛው ነው ቅድሚያ መስጠት ያለብኝ ብሎ ማሰብ ነበረበት so ቅድሚያ መስጠት ያለበት ማን ነው ዲቪዥን ነው ቦድማስ ላይ ብራኬት ኦፍ አደረገ ስለዚህ ዲቪዥን ነው ቅድሚያ መስጠት ያለበት ይሄ ልጅ ስለዚህ ምንድነው 2/3 ሲቀነስ 3/4 ሲባዛ 4/5 ሲደመር 3 ያደርጋል አሁንም ልክ ቅድም እንዳልኩኝ ከዲቪዥን ቀጥሎ ምን አለኝ መልቲፕሊኬሽን አለኝ so ያ መልቲፕሊኬሽን ምን ማድረግ አለበት so you have to give a priority for what multiplication so ምን ማድረግ አለበት አራትን አሁንም በአራት ማየት ይቀድማል ከማባዛት አሁን አንድ ተማሪ ሊያባዛው ይችላል ግን ሚስ ሊያደርገው ስለሚችል በቀላሉ 4 በ4 ይወጣና ምን ይቀራል 3/5 ስለዚህ 2/3 ሲቀነስ 3/5 ሲደመር 3 ኦኬ አሁን ደግሞ ምንድነው ኤልሲ መጠቀም ይችላልው ኦር የተለያዩ ሜተዶች መጠቀም ይችላልው ለኔ ግን ለተማሪዎች አድቫይዝ ማድረገው እንደዚህ ቀለል ባለ ሁኔታ ይሄኛው ሺፍቲንግ ሜተድ ይባላል ዲኖሚኔተር መቀያየር ነው እና ይሄኛው በ5 ባባዛው ይሄኛው ደግሞ በ3 ባባዛው እዚህ ጋር ደግሞ ባዶ ነው ነገር ግን ዲኖሚኔተራቸው አንድ አይነት ለማድረግ ዲኖሚኔተርና አንድ አይነት ለማድረግ 3 ሲባዛ በ5 ስንት ነው 15 ነው 5 ሲባዛ በ3 ምን አድርጌ ነው ቦታ ቀያየሪያቸው ነው ዲኖሚኔተራቸው ስለዚህ እዚህ ጋር ባዶ ሆነው ሄጄ እዚህ 15 መስጠት ይችላል ወይም 15 መስጠት የሚቸገር ከሆነ የተማሪ ሲባዛ አንድ አድርጌ ያልነበረ ሲባዛ በ15 አድርገው ይህ ካደረኩኝ በኋላ የጨመርኩት ምን ነበር 5 ነው ስለዚህ አምጥቼ እዚህ ጋር ሲባዛ በ5 እዚህ ጋር ያካተትኩት ማን ነበር 3 ሲባዛ በ3 እዚህ ጋር ያካተትኩት ማን ነው 15 ሲባዛ በ15 በቀላሉ ይሰራሉ ማለት ልጆች ዘን ከዛ በኋላ ይሄ ስንመጣ 10 15ኛ ከዛ የኛው ስንት ነው 9 15ኛ ከዛ የኛው ስንት ነው 3 ሲባዛ በ15 45 15ኛ ይሆናል ከዛ በኋላ ዲኖሚኔተራቸው አንድ አይነት የሆኑ ቁጥሮች ምን ማድረግ ይቻላል መደመር ወይም መቀነስ ይቻላል ስለዚህ ምን ማድረግ ነው የጋራቸው 15 ይወስድና 10 ሲቀነስ 9 ሲደመር 45 እናደርጋለን ማለት ነው ስለዚህ መደመርና መቀነስ ሌላ ኦፕሬሽን በመሃላቸው ከሌለ ቦድማስ ባንጠቀም ምንም ችግር የለውም ማናማ መደመርና መቀነስ because ቢሰሩ ይሰራል ግን ቴክኒክ ያስፈልጋል ጥንቃቄ ይጠይቃል እንጂ መስራት ይቻላል ስለዚህ ከ10 ላይ 9 ቢቀንስ ስንት ነው 1 ነው ሲደመር 45 ስንት 15ኛ ስለዚህ 1 ሲደመር 45 ስንት ነው 46 ዘን 15ኛ ስለዚህ መልሳችን ምን ይመጣ ማለት ነው 45 46 15ኛ ቢ ሆኖ እናገኘዋለን ማለት ነው በጣም እናመሰግናለን መምህር አረፍ በል እንግዲህ ተማሪ ናሆም መልሱን በትክክል ቢያገኘውም ግን የሄደበት ስቴፕ የሳተው ነገር ስላለ በዚህ ማብራሪያ ደግሞ በደንብ ግልጽ እንደሆነለት እናስባለን ሌሎች ተማሪዎችም እንግዲህ እንደዚሁ ሞክረው ግራ የገባቸው ነገር ካለ መምህራን እንደዚህ አይነት ማብራሪያን ሲሰጡ ደግሞ የበለጠ ግልጽ ይሆንላቸዋል እንግዲህ ተማሪዎች ለዛሬ ተዘጋጁልንን የሂሳብ ጥያቄዎች እየመለስን ነው እናንተም ደግሞ መልሶቻችሁን ሙከራዎቻችሁን እያደረሳችሁን ነው እናመሰግናለን እስቲ አሁን ደግሞ የሶስተኛውን ጥያቄ አስተዋውሰን ተመልሰን እንገናኝ
ተማሪዎች እንግዲህ የሶስተኛውን ጥያቄ አስተዋውሰን ተመልሰን ተገናኝተናል። እናንተም እየሞከራችሁ ነው፣ መልሶቻችሁን እየተቀበልን ነው። መምህራችን ወደ ሶስተኛው ጥያቄያችን እንለፍ፣ መቀጠል እንችላለን። እሺ ልጆች ወደ ሶስተኛ ጥያቄ ስንመለስ which of the following is not true? The product of any integer and 1 is the number itself. The product of any integer 1, the product of any integer. The product of any integer and 1 is the number itself. For example, 7 times 1 is 7. 8 times 1 is 8. Negative 1 times 1 is negative 1. These all are what? Integers. So, this is true. The second one is the quotient of two whole number is always rational number. The quotient, you know quotient, what is the meaning of quotient? Quotient ምን ማለት ነው? መጀመሪያ የሚለውን ካወቀን በቀላሉ እንመልሳለን። quotient ማለት ማካፈል ነው። ስለዚህ ሁለት ቁጥሮች ስናካፍለው ሁለት ሙሉ ቁጥሮች ስናካፍላቸው ማንኛውም ሙሉ ቁጥር ስናካፍለው ራሽናል ነምበር ይመጣል ነው። ለምሳሌ ሁለት ሲካፈል ለዜሮ እንመልከት። ሁለትን ለዜሮ ብናካፈል undefined ነው because ስንማር ዲኖሚኔተር ሁሉ ጊዜ ምን መሆን አለበት? ከዜሮ የተለየ መሆን አለበት። ስለዚህ ይሄኛው ምን ይሆናል? ፎልስ ይሆናል። ስለዚህ any the quotient of any two whole number is not always rational number because sometimes ወደ ሲ ስንመጣ the product of two integers always rational ያ ሁለት ኢንቲጀሮች አባዝተን ራሽናል ነምበር ማመጣበት ሁኔታ የለም። ለምሳሌ 0 times 2 these two numbers are integers. When we multiply by 0 by 2 is 0. 0 is what? Rational number. So ሌሎችም ኤግዛምፕሎች አሉ ይሆናል ማለት ነው። ሶ መልሳችን የሚሆነው the quotient of two whole number is always rational number ይሆናል ማለት ነው። እናመሰግናለን መምህራችን። እስቲ ተማሪዎች አሁን ደግሞ የአራተኛውን ጥያቄ አስተዋውሰን ተመልሰን እንገናኝ። ተማሪዎች አራተኛውን ጥያቄ አስተዋውሰን ተመልሰን ተገናኘን። እናንተን ሙከራ እየተቀበልን ነው። ደግሞ መምህራችሁ ጥሩ በሆነ መልኩ እያብራራልን ነው። መምህር የአራተኛው ጥያቄያችንን እንቀጥል። እሺ ወደ አራተኛ ጥያቄ ስንመለስ what is the solution sets of the absolute value in absolute value 4x minus 3 close the absolute value and then negative 9 is equals to negative 9. Okay? ይህ ጥያቄ አብሶሉት ቫልዩ ፈንክሽን ነው። ነገር ግን አብሶሉት ቫልዩ ስናይ ምን አለ? ለምሳሌ ይሄ ኤክስ ቫልዩ ቢሆን እዚህ ጋር ኤ ቢኖረን የዚህ ኤ ነው ዲፔንድ የሚሆነው። ለምሳሌ ኤ ከዜሮ ሊያንስ ይችላል፣ ኤ ከዜሮ ሊበልጥ ይችላል፣ ኤ ደግሞ ከዜሮ ጋር እኩል ሊሆን ይችላል ማለት ነው። እነዚህን ለመስራት ነው። ነገር ግን ይሄን አብሶሉት ቫልዩ ስናየው ግን እነዚህን ክራይቴሪያ አያሟላን ገና ነው። ቢኮዝ ሲምፕሊፊኬሽን ያስፈልገዋል። ወደ አብሶሉት ቫልዩ ፎርም መቀየር አለብን። ስለዚህ ያን ለማድረግ ምንድነው የምናደርገው? 4x minus 3 is equals to negative 9 plus 9. By the way, ኖርማል ያሰበው ተማሪ ኖ ሶሉሽን ብሎ ነው የሚመልሰው። ምክንያቱም የዚህ ቫልዩ ኔጌቲቭ ከሆነ ኖ ሶሉሽን ነው። የማ ቫልዩ የዚህኛ ቫልዩ ኔጌቲቭ ከሆነ ለምሳሌ አሁን ኔጌቲቭ 9 ይመስላል ግን አይደለም። ግን የዚህ ቫልዩ ደግሞ 9 ቢሆን ኖሮ ሁለት ሶሉሽን አለው ብለን እንላለን። 0 ቢሆን ኖሮ 1 ሶሉሽን አለን ብለን እናስባለን ወይም ይሆናል። ስለዚህ አሁን ይሄ ጥያቄ ምን ይሆናል ማለት ነው? መጀመሪያ መስራት አለብኝ ማለት 4x minus 3 ኦኬ ከኔጌቲቭ 9 ላይ ፕላስ 9 ማድረግ ምንድነው? 0 ይመጣል። ልክ አሁን እንዳልኳችሁ ምን ይሆናል ማለት ነው? የዚህ ቫልዩ ምንድነው? ከአብሶሉት ቫልዩ ጋር እኩል ናቸው ነው የሚለው። ይቻላል ቢኮዝ ማንኛውም ቫልዩ ኔጌቲቭ ሆኖ ከአብሶሉት ቫልዩ መውጣት አይችልም። ስለዚህ ዋን ሶሉሽን አለው ብለን እናለን። ዋን ሶሉሽን አለው ማለት ይሄን ጥያቄ ዋን ሶሉሽን አለው ማለት ራሱን አብሶሉት ቫልዩን ሳናካት ማውረድ ማለት ነው። ስለዚህ
4x which is equals to 0 plus 3. So 4x is equals to 3. Now both side by 4 and 4. So x is equals to 3 over 4. ልጆች ቤታችሁ ሆናችሁ ይሄንን ውስጡ ላይ በኤክስ ቦታ አስገብታችሁ ቼክ ብታደርጉ ኔጌቲቭ 9 ይመጣል ማለት ነው። ይህ ይመስላል አጭሩ ማለት ነው። እናመሰግናለን መምህራችን። አረፍ በል እንግዲህ በጥሩ ሁኔታ ነው ለተማሪዎቻችን እያብራራህላቸው ያለው። እናመሰግናለን። እንግዲህ ተማሪዎችም እየሞከራችሁ የሳታችሁት ነገር ካለ ደግሞ ከማብራሪያው ራሳችሁን እያረማችሁ ጥሩ ትምህርት እንደምታገኙበት እናምናለን። እንግዲህ ለዛሬ ከተዘጋጁልን ጥያቄዎች መካከል አምስተኛውንና የመጨረሻውን ጥያቄ ደግሞ አስታውሰናችሁ ተመልሰን እንገናኝ። የመጨረሻውን ጥያቄ አስታውሰን ተመልሰን ተገናኘን። እንግዲህ ተማሪዎቻችን እየመለሱ ሙከራቸውን እያደረሱ ነው። መምህራችን ደግሞ የመጨረሻውን ጥያቄ ለማብራራት ተዘጋጅቶልናል። መምህር መቀጠል እንችላለን። ኦኬ ሶ ይሄን የመጨረሻ ጥያቄ ነው። ባጭር እንዴት እንደሚሰራ ለማሳየት እሞክራለሁ ማለት ነው። የተለያዩ መንገዶች አሉ። እኔ አጭሩን አሳያቸዋለሁ ማለት ነው። 1.42 ስኩዌር ኢዝ ኢኳልስ አፕሮክሲሜትሊ ስናጠጋጋው 2.016 ይመጣል። ዘን አሁን የጠየቀ ማን ነው? 14.2 ቢሆን ደግሞ ምንድነው የሚሆነው ነው ባጭሩ። ስለዚህ ይሄ ማለት ምን ማለት ነው? ዲጂቱ ማወዳደር ነው። አሁን እንደዚህ አይነት ጥያቄ ሲመልሱ ልጆች ዲጂት ማወዳደር ይችላሉ ባጭሩ። ይሄኛው ከዚህኛው በስንት በለጠ ዲጂቱ ነው ወይም በስንት አነሰ ነው። በስንት በለጠ ለምሳሌ ስንል አሁን 1 ነጥብና 14 መቼም ግልጽ ጉዳይ ነው። ስለዚህ 1 እና 14 ማን ይበልጣል? 14 ይበልጣል። በስንት ዲጂት ነው የበለጠው ታዲያ? በስንት ዲጂት ነው የበለጠው? በሁለት ነው አይደለም። በስንት ልክ እዚህ ሲመጣ በአንድ ዲጂት ነው የተለያዩት። ስለዚህ ምን እናደርጋለን? ሁልጊዜ ጥያቄያችን እንደዚህ ከሆነባችሁ 14.2 ስኩዌር ነው አይደለ? መጀመሪያ መነሻዬ ማን ነው ማድረገው? ራሱ ጥያቄው አድርገዋለሁ። መነሻዬ ራሱ አረግና እንዲሰፋ አድርገን መተው ይቻላል። ከዛ ሁለት ሐሳብ ነው ያለው ማለት ነው። አንደኛው በስንት ዲጂት በለጠ ወይም በስንት ዲጂት አነሰ። ለምሳሌ በስንት ዲጂት ነው የበለጠው? ይሄንን በአንድ ዲጂት ነው የበለጠው። ለምን? ይሄ 1.42 ነው፣ ይሄ ደግሞ 14.2 ነው። በአንድ በለጠ ማለት ሲባዛ በ10 ነው የምናደርገው። ኢማጂን ይሄ ቁጥር ወደዚህ ወደ ግራ ቢሄድ ኖሮ በስንት በአንድ ዲጂት ቢያንስ ሲካፈል ነው የምናደርገው። እያነሰ ሲመጣ ማካፈል፣ እየበለጠ ሲመጣ ደግሞ ማባዛት እናደርጋለን። ስለዚህ አሁን በቀላሉ ምን ያደርጋለን? እንተነትነዋለን፣ ኤክስፓንድ እናደርገዋለን። ምን 1.42 ስኩዌር እንደገና 10ን እንደገና ስኩዌር እናደርጋለን ማለት ነው። ከዛ ምን ሆነ? ይሄ ኦልሬዲ ተሰጥቶናል። ማን ነው የተሰጠን? 2.016 ተሰጥቶናል። ሲባዛ 10 ስኩዌር ደግሞ ማለት ነው 100 ማለት ነው። ስለዚህ ልጆች በቀላሉ ከነጥብ ተነስተን ሁለት ዲጂት ወዴት ሂድ? ወደ ቀኝ ሂድ፣ ወይም ሁለት ዲጂት ወደ ቀኝ ሂዱ ማለት ነው። ስለዚህ እስኪ እንሂድ አንድ ላይ 1 2 ሶ በቀላሉ ምን ሆነ? 2.0.1 የቆመው የቱ ጋር ነጥቡ? እዚህ ጋር ነው አይደለ? ነጥብ 6 ሶ ልጆች በቀላሉ እንደዚህ አይነት መሰል ጥያቄዎች ትሪክ መስራት ትችላላችሁ ማለት ነው። ይሄን ይመስላል ጥያቄ። እናመሰግናለን መምህራችን። እንግዲህ ቀለል ባለ መልኩ በጥሩ ሁኔታ ለተማሪዎቻችን አብራርተህልናል። አረፍ በል። በጣም ነው የምናመሰግነው። እንግዲህ ዛሬ ጥያቄዎችን ካዘጋጀከው የአጋዥ መጽሐፍ ላይ ለተማሪዎች የሚሆኑ ጥያቄዎችን አውጥተህ መተክ ለተማሪዎቻችን ደግሞ በጥሩ ሁኔታ አብራርተክ በተጨማሪም ደግሞ ለመላሽ ተማሪዎቻችንም በሽልማት ይህንን እንድናበረክት ስለሰጠከን እጅግ አድርገን እናመሰግናለን። እንደው በመጨረሻ እንግዲህ ይሄ መጽሐፍ ተዘጋጅቶ በቅርቡ
ደግሞ ልታስመርቀው ነው፣ ለምርቃ ሊበቃ ነው። ከዚህ በኋላ ተማሪዎች በምን አማራጭ ማግኘት ይችላሉ? ያው ለተማሪዎች ስለተዘጋጀ ተማሪዎች ጋር መድረስ ስላለበት በምን አማራጭ ሊያገኙት ይችላሉ የሚለውን ሀሳብ አንስተን በዛው አጠር አድርገን እንዝጋና እንሰነባበት። አመሰግናለሁ ይህን የመሰለ እድል ስላገኘው ስለሰጣችሁኝ። ይህ መጽሐፍ ማግኘት የሚችሉት በተለያዩ ወይ ማግኘት ይችላሉ። በስልክ ቁጥር ማግኘት ይችላሉ 09 10 62 65 68 ደውለው ያሉበትን ቦታ ማድረስ ይችላል። በተለይ ትምህርት ቤት ከሆነ ጠርቀም አድርገው አንድ ላይ ተስማምተው መላክ ይቻላል ማለት ነው። ወይም ለፈለጉት ሰው አዲስ አበባ ያለውት ስለዚህ አዲስ አበባ ላይ ደውለው በ09 10 62 65 68 ላይ ማግኘት ይችላሉ ማለት ነው። እንዲሁም አድራሻዬ ሉካንዳ አቢሚዝ አካዳሚ ያለውት እዛም በመምጣት መጽሐፉን ማግኘት ይችላሉ። ባጭሩ ይሄ መጽሐፍ እንዳይመልጣቸው ግን ሪኮመንድ አደርጋቸዋለሁ። ብዙ አልታተመም፣ አጭር ነው። በዛ በትንሽ በታተመው ነው ይሄንን ለልጆች ስጦታ ነው። ምክንያቱም ልጆች ካወቁ ከገባቸው ለኛም ትርፍ ስለሆነ ነው። ስለዚህ ይህን መጽሐፍ አንብበው አይተውት አድንቀውት እንደሚፈልጉኝ እርግጠኛ ስለሆንኩኝ ያው በዚህ በተሰጡ አማራጮች ማግኘት ይችላሉ። እንዲሁም ዩቲዩብ ላይ ኮሜንት በማስቀመጥ ዚዙ ማትስ ብለው ሰርች በማድረግ መጽሐፉን መጠየቅ ይችላሉ ማለት ነው። በጣም እናመሰግናለን መምህር። እንግዲህ እጅግ አድርገን ነው የምናመሰግነው። እኛም ለተማሪዎቻችን እናደርሳለን። በዚህ ብቻ አይደለም፣ በቀጣይም እንግዲህ በዚህ በመምህር ዝግጅት የመምህራን እገዛ ለተማሪዎች በደንብ ስለሚያስፈልግ በተለይ የ8ኛ ክፍል ሚኒስትሪ ተፈታኞች አጋዥ ስለሆነም በሌላ ጊዜም እንገናኛለን ብለን ተስፋ እናደርጋለን። እኛ ደግሞ እንግዲህ ጊዜህን አመቻችተክ ለተማሪዎቻችን ይህን የመሰለ እውቀት ስለሰጠህልን በኢቲቪ የልጆች ዓለም ስምና በተማሪዎቻችን ስም ይችን የምስክር ወረቀት ደግሞ ላንተ እናበረክታለን። እናመሰግናለን መምህር። እንግዲህ ተማሪዎች ለዛሬ የተዘጋጁልንን 5 የሂሳብ ጥያቄዎች በጥሩ መልኩ መምህራችን እያብራራና እናንተም እየተሳተፋችሁ አብረናችሁ ቆይታ አድርገናል። እስካሁን ድረስ አብረናችሁ የነበር ነው ቤተልሔም ብርሃኑ ከአስፈጻሚያችን ሚስጥር አሰበ እንዲሁም ከመላይ ቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። ልጆች እንግዲህ ሳምንት ደግሞ በሌላ የትምህርት አይነት ከሌላ መምህር ጋር በድጋሚ የምንገናኝ ነው የሚሆነው። እናመሰግናለን አብራችሁን ስለነበራችሁ። ሳምንት እስከምንገናኝ ሰላም ሁኑ።